ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ። አሜን። የእግዚአብሔር አምላካችን ፈቃዱ ይሁንልን። ነበርኩኝ ብለው ካህን ነበርኩ እያሉ ከካህን የማይጠበቅ ቄስ ነበርኩ እያሉ ከቄስ የማይጠበቅ የሚያደርጉ አሉ። እነማን ናቸው? እስቲ በአንድ ድምፅ ንገሩኝ። እስቲ እነማን ናቸው? ቤተክርስቲያን አውደ ምሕረቷ ስቱዲዮ አይደለም። ቤተክርስቲያን አውደ ምሕረቷ ዩቲዩብ አይደለም። ለካ ሞት እንዲቀርብ ነው፣ ለካ ሞት ፈጣን ነው ብለን እንድናስብ የሚያደርገን፣ አንዳንዴ ደግሞ አጠገባችን ያሉ ሰዎች ያልፋሉ እንዴ እነዚህም ይሞታሉ እንዴ ብለን የምናስባቸው ሞቶች መካከል አንዱ የወንድማችን የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሰዎች ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ነግሬሽ ውስጤ አዘገየ የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንኳን ለአስተርእዮ ማርያም በሰላም በጤና አደረሳችሁ። እንግዲህ ዛሬ የአስተርእዮ ማርያም በዓል ነው። አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ብለው መጋቤ ሐዲስ እንዲሁ ነግረውናል። ለምን ስንል ጠይቀን ይሄንን ብለውናል። እሱን ወደ ኋላ ላይ እንነግራችኋለን። በጣም በሚያስደንቅ በሚያስገርም መልኩ ወርሃ ጥር እጅግ በጣም የሚያስገርም የሚያስደንቅበት ነው። ኢትዮጵያ በኢትዮጵያዊነቱ በዚህ ወር ውስጥ የተለያዩ ተሳትፎችን የሚያደርግበት፣ ኦርቶዶክሳውያን ደግሞ የበዛ ምስጋና የሚያቀርቡበት ማለት ነው። ምናልባትም እንግዲህ ከጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በኋላ የሚከበረው እንግዲህ የዮሐንስን በዓል ጥር 4ን እንደዚሁ ማየት እንችላለን። ከዛ በኋላ መጣ ስንልም ብዙ በዓላት አሉ። አበይት በዓሉ ግን ጥምቀት ነው። ከተራን እንደዚሁ ጥምቀትን ቃና ዘገሊላን አድርገን ሰባር አጽሙ እንዲሁ የአስተርእዮ ማርያምን በዓልን እናከብራለን። ነበርኩ ብለው በትዝታ የሚዋልሉ ልባቸው እኛ ጋር አካላቸው ሌላ ቦታ ይሄዳሉ። ለመምጣት ያብቃቸው። ነበርኩ ማለት ግን አይሰራም። እሱም በተመለከተ እጅግ የሚያስገርም የሚያስደንቅ መርሃ ግብር ይዤላችኋለሁ፣ ቪዲዮ ይዤላችኋለሁ። እኛ ድንግል ማርያምን ወይስ መድኃኔ ዓለምን? እሱም በአንድ ብፁዕ ሊቀ ጳጳስ በተለይም በብፁዕ አቡነ በርናባስ በጣም በሚያስገርም መልኩ አንድ ትንታኔ ይሰጥበታል። እሱን ይዤላችሁ እመጣለሁ። ዛሬ ነገሩን ትተናል። ጽድቁን ብቻ የሚያሳየውን መንገድ ተከትለን በደንብ እንጨዋወታለን ማለት ነው። እንነጋገራለን፣ እንማማራለን ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ እነዚህና ሌሎችን ነገሮች እያስመለከትኳችሁ ነው ማሳያችሁ። ዛሬ በሀገር ውስጥ ያላችሁ የአስተርእዮ ማርያምን የታከበራችሁ
እኔ እንግዲህ እግዚአብሔር ባሰበበት ነውና እንደ ንግግሬ ልክ በአዳዲ ማርያም ወይም በመንበረ መንግስት አላከበርኩም። ምክንያቱ ብዙ ስለሆነ ግን መንበረ ፓትርያርክ 5 ኪሎ ቅድስተ ቅዱሳን ማርያም ተሳልሜ መጥቻለሁ። እናንተ የት ነው ያከበራችሁት? እስቲ በማርያም ማርያም ማርያም እያላችሁ ያከበራችሁበትን ደብር ቦታ ከስር ጻፉልኝ። በውጭ ያላችሁ መቼም በዛሬው ቀን የምታከብሩ የታደላችሁ ናችሁ። ዛሬ የማታከብሩ ደግሞ ከእረፍት ጋር አያይዛችሁ አርብም ቅዳሜም ሊሆን ይችላልና በአሜሪካም በካናዳም በአውሮፓም በአረብ ሀገራትም ያላችሁ የት ቤተክርስቲያን የት አካባቢ ነው የእመቤታችንን ክብረ በዓል እረፍቷን እንደዚሁ የምታከብሩት ንገሩን ማለት ነው። ከመልእክቶቹ በኋላ መለስ ስንል ቀዳሚ ወደ ሆነው ሐሳባችን እንዲህ እንመለሳለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃችሁ ሚዲያ ተሰውቶ ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጣና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የሮያል ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማህበረ እመጓ መንፈሳዊ የጉዞ ማህበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማህበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማህበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃችሁ ሚዲያ ተሰውቶ ቀዳሚ ወደ ሆነው ቪዲዮአችን እናምራ። ክቡራን ተመልካቾቻችን እንግዲህ ዛሬ ያከበርነው የአስተርእዮን በዓል በኋላ ላይ በደንብ ነግራቸዋለሁ። መጋቤ ሐዲስ ይነግሩናል። ግን ብዙዎች በነበርኩ ውስጥ ይዋኛሉ። ከዛ በፊት ግን ትዝታቸው እኛ የሆንን ባለትዝታዎች መምጣት አፍረው ስድብ ጀምረዋል። ጸናጽሉን ቢይዙት ከኦርቶዶክስ ነው፣ ከበሮውን ቢመቱት እንደ ቤተክርስቲያን አይደምቅም። መቋሚያውን ቢይዙት ከመደገፊያ አላለፈም። ዜማውን ላውጣ ቢሉት ከጩኸት ያለፈ ነገር የለም። አውቀነዋል ያሉት ጠፍቶባቸው፣ ይዘነዋል የሚሉት እንደዚሁ ርቋቸው በትዝታ ብቻ ባለትዝታዎች ቀርተዋል። ታዲያ ቅዳሴው ሲያልቅበት ቀረርቶ ሞላበት ነው ወይ ዘፈን ሲያልቅበት ቀረርቶ ሞላበት ልክ እንደሚባለው ስድብ ጀምረዋል በምስጋና ቦታ። ታዲያ ነበርኩኝን የሚመስል ሰይጣን፣ ነበርኩን የሚመስል ትዝታ፣ ነበርኩኝን የሚመስል ትላንት፣ ነበርኩኝን የሚመስል መብሰክሰክ እንዴት ክፉ ነገር መሰላችሁ! የክርስቶስ ልጅ ሆናችሁ መገኘት፣ ከቤተ ክርስቲያን ከነበራችሁ እዛው መቆየት። ነበርኩ በጣም ብዙ ነው። መምህር ዘማርያም እንዲህ ይነግሩናል። እስቲ እንስማቸው። በጣም የሚያስደንቅ ስለሆነ ንግግራቸውም ትምህርታቸው። መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ
ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ የሚገርሉ፣ በክህነት የሚገርሉ። እውነተኛ ደግሞ ካህናት አሉ፣ የሚያጠምቁ የሚያቆርቡ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን። በእውነት አሜን። የእግዚአብሔር አምላካችን ፈቃዱ ይሁንልን። ነበርኩኝ ብለው ካህን ነበርኩ እያሉ ከካህን የማይጠበቅ ቄስ ነበርኩ እያሉ ከቄስ የማይጠበቅ የሚያደርጉ አሉ። እነማን ናቸው? እስቲ በአንድ ድምፅ ንገሩኝ። እስቲ እነማን ናቸው ነበርኩኝ የሚሉ? ዛሬ በስድብ አፍ የተሞሉት ነበርኩኝ የሚሉ እነማን ናቸው? በሞቴ በማርያም እስቲ ንገሩን፣ በስር በኮሜንት ንገሩን። እነ እከሌ ናቸው። አይገርምም? እነ እከሌ ናቸው። ስም የላቸው ነበሯ የለም። እኔ ባልፍ ዜና ገብርኤል ነኝ፣ አንቺ ብታልፊ እህተ ማርያም ነሽ። እከሌ ቢያልፍ ገብረ እግዚአብሔር ነው፣ ወልደ ማርያም ነው፣ ኪዳነ ማርያም ነው፣ ጽጌ ማርያም ነው። ስም የላቸውም። እነ እከሌ ነው የሚባሉት። የሉ፣ ወጥተዋል፣ ከቤቱ ጠፍተዋል። ዓለም ይሄን ያለው የምትረሳቸው ትዝታ ሆነው ቀርተዋል። በቃ በትዝታ እና የጥሪ አስተርእዮን በዓል ስናከብር ነበርኩ ብለው በትዝታ ነጠላ ስንለብስ እነዚህ ነጠላ ለባሾች የሚሉን ከአፍ በውስጣቸው ግን ምን ነው ነጠላ በለበስኩ የሚሉ እኛ ከበሮውን በዝማሬ ጸናጽሉን በሽብሻቦ ስንል አንጀታቸው የሚላወስ ሩቅ ሆነው በሩ ጋር መምጣት የከበዳቸው መብርሃን ትርዳቸው ይምጡ። ይሄንኑ ስንል የጥሩን ወር አስተርእዮን በዓልን ስናከብር በጣም ብዙ ሰዎች ጭንቀት ውስጥ ናችሁ። ታቦታቱን ከማክበር ባለፈ ቤተክርስቲያኑን ለማስዋብ የካህናት ልብሱን ለማምጣት ሰንበት ትምህርት ቤት በአዲስ መቋሚያው ጽኑ ሁሉ ነገር ለማድረግ ጥረት ላይ የሚያደርጉ በከተማ ያሉ ሰበካ ጉባኤ ውስጥ ያሉ በጣም የሚጣጣሩ በካህናት አካባቢ ያሉ ንስሐ ልጆች ያላቸው ንስሐ ልጆቻቸውን አስጨንቀው አዲሱ ይለበስ ነጩ ይውጣ ብለው ለታቦታቱ ክብር የሚጨነቁ አሉ። ግንስ በዛው ልክ ደግሞ በገጠር አብያተ ክርስቲያናት በጣም በሚያሳዝን መልኩ የፈረሱ ቤተክርስቲያን በፉል ዕቃ ማዕጠንት በተቀዳደደ ፒጃማ ልብሰ ተክህኖ አጥር አይታሰብም። ልባቸውን ብቻ ከእግዚአብሔር አገናኝተው ከላይ በሳር ክዳን ዙሪያው በፕላስት ምንድነው እሱ በኬንዳ ቤተክርስቲያን ብለው ሰማያዊን ስርዓት የማያጓድሉ አሉ። እነሱንም ልንሰማ ልናይ ይገባናል። መምህር ብርሃን አድማስ አንጀቴን የሚያርሱኝ በጣም ሲገርሙኝ ሲናገሩና ትንሽ ናት እንስማት። በማርያም መቋሚ አሁን በድፍረት ነው የምናገረው። አሁን ሰበካ ጉባኤያት ምናምኖቹ ይጨነቃሉ። አሁን መጎናጸፊያው፣ ቀጸላው፣ ልብሰ ተክህኖ፣ ካባ ላምጣው፣ ጸናጽሉ፣ መቋሚያው በሚሊዮን ነው የምንገዛው። አንድ የነፍስ ዝግጅት በሌለበት ማለት ነው። እንደ እግዚአብሔር እኮ በቁሳቁስ አይደለንም። የግሪክን ውድ ልብስ ስላመጣን ሙካሽ ስለደረደርን ጽድቅ ይሆን? አይሆንም። መቋሚያው የቀንድ የብር የወርቅ ስለሆነ አይሆንም። ብር ወርቅ ለእግዚአብሔር ብርቁ ነው። እንዲ የሰውን አምረት እንደዛ ነው። እንዲ እግዚአብሔር አምልኮታችን እየተበላሸ ነው። ክርስቲያኖች እየተበላሸ ነው። እውነት ለመናገር የእግዚአብሔር ከመሆን አውጥተነዋል። የሰዎች ሆኗል። የኛ ፍላጎት ማሟያ፣ ቅድም እንዳልኩት የንግድ መሰማሪያ ሆኗል። እውነት ለመናገር የሚናገረውም የለም። ቃለ ሕይወትን ያሰማልን። ስለዚህ ያለፉት አልፈዋል። ለሚመጣው በጣም መጨነቅ ያለብን። ጥምቀት እኮ ብዙ አስተምሮናል። እንድናለቅስ እንድንገበገብ አድርጎናል። በሰው መብዛትና ማጠር የማትለካዋ ቤተክርስቲያን በጭቃም በጨፈቃም ብለን የምናስበው አሳይተውናል። በጥምቀት አንዱ ጋር ሰው በዝቷል፣ አንዱ ጋር ሰው የለም ሳይባል ሰማያዊ ስርዓቱ ሳይዛነፍ
ሰው ያለበትም ሰው የሌለበትም እግዚአብሔር ነውና ያለበት ቤተክርስቲያን ስርዓቷን ሳታጓደል አይተናልና እንደው ቀነስ አድርገን ወደ ገጠሪቷ አብያተ ክርስቲያናት ባካችሁ እንላለን። የገጠር አብያተ ክርስቲያናቶች እየተበሉብን ነው በተኩላ። አባቶቻችን ተስፋ እንዳይቆርጡ በእርግጥ እግዚአብሔር ነው ተስፋ የሚሆናቸው ደሞዝ የማያውቁ ግን ንዋየ ቅድሳቱን ብቻ እንድናሟላላቸው የሚፈልጉ አሉና እንዲህ አይነት የንግስ በዓላት ላይ መደረግ ያለባቸው በጣም ትልልቅ ነገሮች አብረው መሆን መቻል አለባቸው። መጪው የአብይ ጾም ነው። በገጠር አብያተ ክርስቲያናት ሳይቀደስ እንዳይውል እንዳይሰነብት የምትችሉትን አድርጉ። በቻላችሁበት ቦታ ሁሉ ሁኑ። አሁን የምናያቸው ነገሮች እንደው ቀነስ ብለው መጠናቸውም ልካቸውም አደራ ብቻ ግን እስቲ ስለመቤቴ አንድ ዝማሬ ጋብዣ ሰምተን እንመለስ። አንቺ የወርቅ መቅጃ ነሽ እኔ የተጠማው ነኝ። ይህን ዝማሬና ዮሐንስ ሲናገር በበረሃ ያደገው ድንግል ስትናገር ምን እንዳስገረመው የሚለው ዝማሬ በቅድስት ሀገር ኢየሩሳሌም አይነ ከርም ላይ ሆኖ እንደመስማት የሚያስደስት ነገር የለም። ይህንን ዝማሬ የእመቤታችን ብስራት የሰማችበት ቦታ ላይ በናዝሪት ሆኖ እንደመስማት የሚያስደስት የለም። መልአኩ ቅዱስ ገብርኤል ሰላምታ ይገባሻል ብሎ ያበሰራት ቦታ ላይ ድንግል ማርያም ውሃ ስትቀዳ የነበረበት ቦታ ላይ ለተጠማ ውሻ በወርቅ ጫማዋ ስታጣጣ የነበረበት ቦታ ላይ ሆኖ እንደመስማት የሚያስደስት የለም። በተለይ ቅድም ያልኳችሁ ዝማሬ አይነ ከርም ምን ብዬ ልንገራችሁ? ስትወጡት ተራራው እመቤታችን ከኤልሳቤጥ ጋር የተገናኘችበትን ቦታ ኤልሳቤጥ ድጋሜ ውሃ የምትቀዳበት የኤልሳቤጥ ምንጭን ድጋሜ አልፈን በስተግራው ቤቶች ናቸው። በስተቀኝ በኩል ደኮለል ያለ ገደላማ ቦታ፣ ለምለም ስፍራ ከቀኑ ጋር የሚገርም የሚያስደንቅ እግዚአብሔር እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ቀን አደረሳችሁ። እስቲ ስለእመቤታችን ዛሬ ስለምናከብረው በዓል መጋቤ ሐዲስ እንዲንገሩን እንስማቸው። አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይሄንን የአሁኗን የእመቤታችን የምናልናት የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድን ነው የአስተርእዮ ማርያም ያሏት ሲባል ይሄ ወር ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ
በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ ዐቢይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም። እና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። ሊቃውንቶቻችን መካከል አንደኛው ናቸው። ብዙ ሊቃውንትን ስቱዲዮ አምጥቶ መጋበዝ ይቻላል፣ ግን እነሱን አስቀምጦ ለመጠየቅ ሞራል አለ ወይ የሚል ብዙ ጊዜ ከኔ ጋር ክርክር ይመጣል። ታዲያ እናንተ መጣችሁ ካልጠየቃችሁ እንዴት እኛ ልንማር ልናውቅ እንችላለን ካላችሁ፣ ቤተክርስቲያን አውደ ምሕረቷ ስቱዲዮ አይደለም። ቤተክርስቲያን አውደ ምሕረቷ ዩቲዩብ አይደለም። ቤተክርስቲያን አውደ ምሕረቷም ቴሌቪዥንም ጭምርም አይደለም። እነዚህ ሊቃውንት በቤቱ አሉ። እኛ ወደዛ ሄደን እነሱ የሚያስተምሩንን ማስተላለፍ ከቻለን በቂ ነው። አሁን ብዙ ነገሮቹ እንግዲህ ዘመናዊ እየተባለ የቤተክርስቲያንን አውደ ምሕረት ወደዚህ ለማምጣት እየጣረን ነው እንጂ ቤተክርስቲያን አውደ ምሕረቷ አሁንም ክፍት ነው። እዛ ብትሄዱ ታገኟቸዋላችሁ። እኛም እዛ ብንሄድ እናገኛችኋለን። እንግዲህ ከዛ አንዱን ነው ያሰማናችሁና ድፍረቱ የኖረ ቀን መጋቢ ሐዲስን አንድ ቀን እንደምናስቸግራቸው ባለሙሉ ተስፋ ነኝ። ብፁዕ አባታችን እንዲሁ ይህንኑ ጉዳይ ያጠናክሩናል። ሰምተን እንመለስ። አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምንም ምልጃዋን እናትነቷን የምንቀበለው በሱ ስም፣ ሐዋርያትን የተቀበልናቸው በሱ ስም፣ ጸበሉን የምንጠቀመው በሱ ስም፣ የፈጠረው እሱ፣ የማዳን ኃይሉ የሱ ስም። ነገር ግን ቅዱሳን ምልጃቸው ቃል ኪዳናቸው እንዳለ ሆኖ የማዳን ኃይል የሱ ነው። ይኸው ነው ነገሩ። እንግዲህ ዛሬ የምናከብረው በዓል የአስተርእዮ ማርያም ነው። ወቅቱ ደግሞ ዘመነ አስተርእዮ ይባላል። አንድም የተጠመቀበት፣ ሁለትም የተወለደበት፣ ሲቀጥልም በሰርግ ቤት ተገኝቶ ተአምር ያሳየበት የሰራበት፣ ትሕትናንም ፍቅርንም አጣምሮ ለሰው ልጆች ያሳየበት ዘመን ስለሆነም ጭምር ማለት ነው። እንግዲህ ሌላው በጣም የማስበው ዘመነ ፍስሐም ነው። ይሄ ወቅት እንግዲህ በጣም ከሰርጉ ጋር ተያይዞ ጥር ወር የሰርግ ወቅት ነው፣ የደስታ ወቅት ነው። አርሶ አደሩ እንደዚሁ እግዚአብሔርን አምኖ ሰብሉን የበተነበትን ያም ባመነው ልክ የሰበሰበበት ጊዜ ነው። ስለዚህ ድግስ፣ ሐሴት፣ ፍስሐ ብዙ ነገሮች አሉ። ከዛው ጎን ለጎን ደግሞ በሰው ልጆች ሕይወት ውስጥ ሊቀር የማይችለው ሞት ነው። ያንንም ሞት ልናስበው ይገባል። ከመረሳት ከሚያስረሳ ሞት እንውጣ። ቅድም ልክ እንዳልኳችሁ አቶ የሚባል ሰውዬ፣ ዶክተር የሚባል ሰውዬ፣ ፕሮፌሰር የሚባል ሰውዬ፣ ጠቅላይ ሚኒስትር የሚባል ሰውዬ ወይም ጠቅላይ ሚኒስትር የምትባል ሴትዮ፣ ከንቲባ የምትባል ሴትዮ፣ ከንቲባ የሚባል ሰውዬ፣ ሁሉ ነገር ዓለም የዚህን ዓለም ኮንትራት ጨርሰን ስናበቃ አስክሬኗ ብላ ነው የምትቀበለን። ምናልባት ወዳጆቻችን የእንትና መታሰቢያ ይሉን ይሆናል የተወሰኑ ሰዎች። ቤተክርስቲያን ግን ሁሌ አትረሳንም። ቅድም ልክ እንዳልኳችሁ ወልደ ገብርኤል፣ ኪዳነ ማርያም፣ እህተ ማርያም
እያለች ሰርክ ታስታውሰናለች። አቶ ፕሮፌሰር ዶክተር ምናምን ወደ መቃብር ሲሄዱ አስክሬኑ መጣ። ቤተክርስቲያን ደግሞ ያኔ ነው መጠራት የምትጀምረው ጭምር። ስሟን አስክሬን ሳይሆን የማይረሳ ስምን ሰጥታን እንዲሁ ታስበናለችና በዚሁ በቤተክርስቲያናችን ከማይረሳው ልጃችን ወንድማችን ምናልባትም በደንብ በወቅቱ አልተናገርኩም፣ የአርቲስት ነፃነት ወርቅነህ ሞት በጣም እጅግ ልብ የሚነካ የሚያሳዝን በጣም የሚያስገርም ለካ ሞት እንዲቀርብ ነው፣ ለካ ሞት ፈጣን ነው ብለን እንድናስብ የሚያደርገን፣ አንዳንዴ ደግሞ አጠገባችን ያሉ ሰዎች ያልፋሉ እንዴ እነዚህም ይሞታሉ እንዴ ብለን የምናስባቸው ሞቶች መካከል አንዱ የወንድማችን አርቲስት ነፃነት ወርቅነህ ነው። በሰማሁበት ጊዜ ማለት ድንጋጤ እንደዚህ ጉልበት ያረዳል ወይ ለካ ጸጥ ያሰኛልና በዛ ልክ ነበርና ወንድማችን አርቲስት ነፃነት በአንድ ወቅት አብረንም ሰርተን ነበር በናሁ ቴሌቪዥን ላይ። እጅግ በጣም የሚያስገርም በህይወቴ ልዘነጋው ማልችል ሁሌም ቦታ ስጠየቅ ላወራው የምችል የሙያ ዲሲፕሊንንም ያስተማረን ወንድማችን ነበር። ነፃነት ከካሜራ ውጪም ይስቃል፣ ካሜራ ላይም ይስቃል። ግን ስራ ሲጀመር ስራ ነው። እጅግ በጣም ዲሲፕሊን ያለው ስራውን አክባሪ የነበረ ወንድም ነውና እንደ አንድ የሙያ አጋር ያስተማረ ቀላል አልነበረም። በደንብ ሳስበው ውላለሁ። ስለዚህ ሞቱን ተከትሎ ብዙዎች ሀዘናቸውን ስትገልጡ ነበረ። በልኩ መገለጽ ስላለበት ያንን ለመግለጽ ነው። በጣም የሚገርመው ቤተክርስቲያናችንም አረሳችው። ቤተክርስቲያናችንም ሰልስቱንም 12ቱንም 40ውንም እያሰበች ሰርክም ጸሎት ታደርግለታለች። ከዚህ መካከል በጣም በሚያስገርም መልኩ እንግዲህ በአሌልቱ ቅዱስ ጊዮርጊስ በ12ኛው ቀን ጸሎትም ተደርጎለት ነበር። እስቲ እሱን ተከታትለን እንመለስ። ክቡራን ተመልካቾቻችን እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ዘላለሙ አሜን። ኩኑ ፍትሐነ ወንጹሐነ እምኃጢአት ይረሴክሙ ከመ ንኩን ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም ኦቶ ካፌ ነስሐ ወሰራየ ኃጢአት ኢየሱስ ክርስቶስ ሰራየ ኃጢአት የኃጢአት ሁሉ ከሲያውቁ በድፍረት ሳያውቁ ከልጅነት እስከ እውቀት በመዓልትና በሌሊት በተሰራ ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር እንደምትመለከቱት እንግዲህ በአሌልቱ ወረዳ የጀርሳ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ነው ለወንድማችን መታሰቢያ የተደረገለት። ነፍሱን በአጸደ ገነት ያኑርልን። እንደሰማነው እንግዲህ ወንድማችን ላይመለስ ሄዷል። በምድር ግን ሲኖር የሚኖርላቸው ልጆች ቤተሰቦች አሉትና ያንን በተመለከተ ዕዳ ያለባችሁ ውለታ ያለባችሁ በብዙ ነገር ለወንድምነትን ጥግ ላሳየ ለወንድማችን እንደዚሁ አርቲስት አስናቀ ውክልና እንደተሰጠ ሰምቻለሁ። ሰው ኑሮም ሞቶም ፍቅርን በጣም ይገርማል፣ ሳቅን ደስታን ይሰብካል ወይ ብለን ከምናስብባቸው አጋጣሚዎች አንደኛው ወንድማችን አርቲስት ነፃነት ነውና እንግዲህ ባለቤቱም በህይወት በነበሩበት ጊዜ ላይ የነበረውን የወንድምነትን ጥግ ማሳያ አንዱ ይሄ ነውና ውክልና ለሱ ተሰጥቷል። እባካችሁ ስለ እግዚአብሔር ብላችሁ ያለባችሁ ይሄ ያለብኝ እያላችሁ መክፈል እንኳን ባትችሉ በዚህ ጊዜ ከፍላለሁ እያላችሁ የነፃነትን ውለታ አሁን መልሱለት ለማለት ፈልጋለሁ። በመጨረሻም እንደው በዚች ዝማሬ እንሰነባበት። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ቆይታን ስለነበራችሁ ስላደረጋችሁም ጭምር አመሰግናለሁ። የነገ ሰው ይበለን። መልካም ጊዜ
ወላዲተ አምላክ ማርያም ምክንያተ ድኅነት ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ወላዲተ አምላክ ማርያም ምክንያተ ድኅነት ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ከኢያቄም አብራክ ተከፍለሽ ሳለሽ በሐና ማኅፀን ሲገለጥ ታምርሽ ወደ ገነት መግቢያ ልዩ ምልክት አድርጎ ፈጥሮሻል የዓለም ንግሥት በውስጥ ዋፋ ከነውር ጠብቆ ከሴቶች መካከል ክብርሽን አልቆ እናቱ እንድትሆኚ መረጠሽ ለዚህ ክብር ምንኛ ድንቅ ነው ስጦታው እግዚአብሔር ወላዲተ አምላክ ማርያም ምክንያተ ድኅነት ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና አዳም በስህተቱ ከገነት ቢወጣ ትእዛዙን ተላልፎ ልጅነቱን ቢያጣ ተስፋ ባንቺ ሆነ ይቅርታ ማግኘቱ ዳግመኛ ለመግባት ወደ ቀድሞ ርስቱ እግዚአብሔርና ሰው ያስታረቅሽ እናት እንከን የሌለብሽ የከበርሽ ፍጽምት እስኪና መስግንሽ በቅኔ ውዳሴ ማደሪያው ስለሆንሽ ለቅድስት ሥላሴ ወላዲተ አምላክ ማርያም ምክንያተ ድኅነት ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና በእግዚእ ዓለማት የተመረች ዘር እጅግ ጣፋጭ የሆንሽ ከስኳር ከማር አማላጅ አድርጎ አንቺን ባይሰጠን የት ይሆን ነበረ መግቢያ ቤታችን እንደ ሰዶምና ጥቅመ ሰናዖር በእሳት ተቃጥለን እናልቅ ነበር አንቺን ንጽሕት ዘር ባያስቀርልን መውደቂያችን ሲኦል ይሆን ነበር ደይን ወላዲተ አምላክ ማርያም ምክንያተ ድኅነት ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ምስጢርን የሚገልጽ ጽዋ ጠጅንና ዘውትርና መስግን
ጠራን ስምሽን እንደገና በቅኔ ማኅሌቱ ለሰዓታት ቆመን በጥዑም ዝማሬ እናወድስሻለን። ሳሊለነ ቅድስት ብለን ስንጠራሽ እንደ አባቶቻችን ስንማጸንሽ ቅድስተ ቅዱሳን የልዑል ማደሪያ ልጅሽ ፊት ለመቆም ሁኚልን መታያ ወላዲተ አምላክ ማርያም ምክንያተ ድኂን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ሥጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55
ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ።